እውነተኛ አማኝ የብሶት ስሜት አይሰማው። ማንንም ቢተው አይጨነቅም። ማን እንዳይተው ነው የሚፈራ? እግዚአብሔር ብቻ እንዳይተው ነው የሚፈራ። አንዲት እግዚአብሔርን የምትፈራ ሴት አንዲት እግዚአብሔርን ማትፈራ ሴት ትሰድባታለች አሉ። በቃ እና አንዳንድ ሰው ሰድቦ ሰብዶ ተሰዳቢው ካልመለሰለት ደግሞ የበለጠ ይናደዳል። ታውቃላችሁ አይደለም? እንደዚህ አይነት ሰው መልሰው ቢሰድቡት ደስ የሚለው ሰው አለ። በኋላ እንደው ሰድባ ምንም ዝም ስትላት አቅም ስለሌላት ነው ብላ አስባ እንዲህ አለቻት፣ ምን አባሽ አንቺ ያለ እግዚአብሔር ዘመድ የሌለሽ አለቻት። አሁን ይሄ ስድብ ነው ማለማው? ኧረ እሱን ተይው እንጂ እሱን ተይልኝ እንጂ ሌላውን ውሰጂ አለቻቸው። አሁን እግዚአብሔር ማስተዋሉን ያደለ ሁን። ምን አድርጌ ነው እግዚአብሔር? ወንድሞቼ ጠሉኝ፣ ሸጡኝ፣ ራቁቴን ልብሴን ገፈው ነው የሸጡኝ። ከዛ ደግሞ እዚህ መጥቼ ተሽጬ ባለውበት ሳገለግል እስር ቤት ገባው። ጠያቂ ዘመድ የለኝ፣ የሚያውቀው ሰው የለም፣ ሌላ ሀገር ነው ያለው። እኛ ብንሆን ምን እንደሚሰማን አስበው ክርስቲያኖች። ዮሴፍ ግን እግዚአብሔር ከእርሱ ጋር ስለነበረ እንደዚህ አይነት የብሶት ስሜት፣ በነገራችን ላይ እውነተኛ አማኝ የብሶት ስሜት አይሰማው። ማንንም ቢተው አይጨነቅም። ማን እንዳይተው ነው የሚፈራ? እግዚአብሔር ብቻ እንዳይተው ነው የሚፈራ። እውነተኞች ሰዎች እግዚአብሔር ካላቸው ምንም ንቅንቅ አይፈሩም፣ አይሰቀቁም። እና ዮሴፍም እንደዚህ አይነት ሰው ነበረ። ታዲያ በእስር ቤት እያለ የንጉሱ እስረኞች መጥተው ደግሞ ለነሱ ህልም ተረጎመላቸው። እና ህልም የተረጎመው ለንጉሱ ለፈርዖን ለእንጀራ አበዛውና ለጠጅ አሳላፊው ነው። በህልማቸው መሰረት ነው የተረጎመላቸው። በህልማቸው መሰረት የጠጅ አሳላፊው መልሶ ይሾማል። አሳጥሬ ነው የምናገረው። የእንጀራ አበዛው ግን ያ እንጀራ የሚያቀርበው ግን ይገደላል። ይሄን ተረጎመላቸው። እና ያን የጠጅ አሳላፊውን ግን አንድ ነገር ጠየቀው ዮሴፍ። ሲጠይቀው አንተ እንደተፈታ አንተ የንጉሱ ጠጅ አሳላፊ ስለሆንክ እኔንም ከዚህ እስር ቤት እንደወጣ ንገርልኝ ለማለት ነው። እና ለማለት ሲናገር እንዲህ አለው። ተመልከቱ ዮሴፍ ለዚያ ለፈርዖን የጠጅ አሳላፊ ኦሪት ዘፍጥረት ምዕራፍ 40 ቁጥር 14 ላይ እንዲህ የሚል ቃል ተጽፏል። ነገር ግን አለ በጎ ነገር በተደረገልህ ጊዜ እኔን አስበኝ። ማንን አስበኝ አለ? እኔን አስበኝ፣ ምህረትንም አድርግልኝ፣ የኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ ካለ በኋላ እኔን ከዕብራውያን አገር ሰርቀው አምጥተውኛልና ከዚህ ደግሞ በግዞት ያኖሩኝ ዘንድ ምንም አላደረኩም አለ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። የዮሴፍን በረከት ያሳድርብን፣ ልቡናውን አነጋገሩን ያድለን ይስጠን። ማለት እዩ፣ ዮሴፍን አነጋገሩን ስሙት። እኔን አለ ከዕብራውያን አገር ሰርቀው አምጥተውኛል። ተሰርቆ ነው የመጣ? ተሽጦ ነው የመጣው? እኛ ብንሆን ምን እንል ነበር? የኔ ታሪክ የረጅም ነው፣ ቁጭ በልማ ስማ፣ አንድ ቀንም አያልቅም። ወንድሞች ያደረጉብኝን ግፍ ልንገርህ፣ በሰው ያልተደረገ በእኔ ተነግሯል አንልም? እንላለን አንልም? ይኸው ጻድቃን ግን የሰውን ግፍ አጉልተው አይናገሩም። ጭራሽ እንዲያውም ወንድሞቹን አላነሳቸው። ተሰርቄ መጥቻለሁ አለ እንጂ ተሸጬ ራቁቴን ጉድጓድ ውስጥ ጥለውኝ ያመጣሁላቸው ምግብ በልተው ምንም አልዘረዘረም። ሰው የእግዚአብሔር ሲሆን የበደለውን ሰው በደል አይዘረዝርም። እንዲህ ያለውን ልቡና ያሳደረብን